ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ የምንመለከተው የሀገር አቋራጭ አውቶቡሶች አሁናዊ ዋጋ ስንት ነው? እነዚህን ተሽከርካሪዎች በቀጥታ ለመግዛት ወይንም አስቀጥቅጠን ወደ ስራ ለመግባት ምን ያክል ብር ይፈጃል የሚለውን የሐምሌ 23 ቀን 2018 ነው ሙሉ ዝርዝር መረጃ ይዤላችሁ የቀረብኩት። እንዲሁም ከአሮጌ ተሽከርካሪዎች ጋር በተያያዘ በዛሬው ዕለት አዲስ መረጃ ወጥቷል። በተለይ ይህ መረጃ አሮጌ ተሽከርካሪ ላላችሁ እጅግ በጣም ያልተጠበቀ ነው የሚሆነው። በአዲስ መኪናና በአሮጌ ተሽከርካሪ መካከል አዲስ ግብር ስለመጣሉ ተሰምቷል። በዚህ ቪዲዮ ወደ መጨረሻ ላይ የምናደርሳችሁ ነው የሚሆነው። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ዛሬ ይወስኑ፣ ነገ በአዲስ ቤቶ ይኖሩ። 5 ሚሊዮን ብር ብቻ በመክፈል የቤቶን ቁልፍ ይቀበሉ። ቀሪውን 80% ክፍያ በአንድ ዓመት ውስጥ እየኖሩበት ወይም አከራይተው በቀላሉ ማጠናቀቅ ይችላሉ። 5.2 ሚሊዮን ብር ብቻ በመክፈል የቤቶን ቁልፍ ይቀበሉ። ቀሪውን 80% ክፍያ በአንድ ዓመት ውስጥ እየኖሩበት ወይም አከራይተው በቀላሉ ማጠናቀቅ ይችላሉ። ዛሬ ይክፈሉ፣ ዛሬውኑ ይግቡ። የቀሩን 3 ቤቶች ብቻ ናቸው። ይህን ልዩ ዕድል እንዳያመልጡ አሁኑኑ ይደውሉልን። ቤቶን ዛሬ ይረከቡ፣ ክፍያውን በምቾት ያጠናቁ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት በብዙዎቻቸው ጥያቄ መሰረት የሀገር አቋራጭ አውቶቡሶች አሁናዊ ዋጋ ስንት ነው? ማለትም ከህንድ ሀገር በቀጥታ የሚገቡ አዳዲስ አውቶቡሶች አሉ። እንዲሁም በሀገራችን ኢትዮጵያ እጅግ በርካታ ቦታዎች ላይ ተቀጥቅጠው ለገበያ የሚቀርቡ አሉ። ያ ማለት ኤፍኤስአር ፓወሩን ገዝታቸው ወደ ካራ ሶሪያ ማሰሪያ ቦታ ወስዳቸው አሁናዊ ዋጋው ስንት ብር ይፈጃል የሚለውን ማለት ነው። ከዛ በፊት ከሰሞኑ መንግስት ያወጣው አስደሳች መረጃ አለ። ይህም እንግዲህ ከ7 ወራት በላይ ጅቡቲ ላይ የቆሙ እንደ ኤፍኤስአር እንዲሁም ሲኖትራክ እንዲሁም አውሱዙ ተሽከርካሪዎችን በተመለከተ እንግዲህ ሰሞኑን አዲስ መረጃ ተሰምቷል። ይሄውም እነዚህ ተሽከርካሪዎች ፍቃድ አግኝተው ወደ ሀገራችን ኢትዮጵያ ሊገቡ እንደሚቻል በትናንትናው ዕለት እንግዲህ መረጃ ሰምቻለሁኝ። ይህ መረጃ በተለይ የነዳጅ ተሽከርካሪዎችን ለመግዛት ያሰባቸው ለእናንተ መልካም ነው እያልኩኝ እኔም ተሽከርካሪዎቹ እንደገቡ በቀጥታ የምሰራላችሁ ይሆናል። እንግዲህ ከህንድ ሀገር ተመርተው ወደ ሀገር ውስጥ የገቡት አዲሶቹ የሀገር አቋራጭ አውቶቡሶችን አሁናዊ ዋጋ ስንመለከት ከወራቶች በፊት ያደረስኳችሁ መረጃ አለ። አሁን ላይ ያለበትን ዋጋ ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ21 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ነገር ግን በሀገራችን ኢትዮጵያ እጅግ በርካታ የካራ ሶሪያ ማሰሪያ ቦታ ላይ የሚቀጠቀጡትን ስንመለከት ኤፍኤስአር ፓወሩን ትገዛላችሁ። ያ ማለት በፉቶንም እንዲሁም በቻይና ኤፍኤስአር እንዲሁም ደግሞ በኦባማ ጋቢና ማለት ነው። የፉቶንን ስንመለከት አሁን ላይ ፓወሩን ብቻ 13 ሚሊዮን 500 ሺህ ብር አካባቢ ይጠራል። እንዲሁም ቻይና ኤፍኤስአር ከ12 ሚሊዮን 800 ሺህ ብር ጀምሮ ይጠራል ማለት ነው። እነዚህን ከገዛችሁ በኋላ በቀጥታ ወደ ካራ ሶሪያ ማሰሪያ ቦታዎች ትሄዳላችሁ። ነገር ግን እኔ ሪኮማንድ የማደርጋችሁ በኦባማ ጋቢና ኤፍኤስአር ብታሰሩት እጅግ በጣም ጥሩ ነው የሚለውን ነው። እናንተ እንግዲህ ያሰባችሁትን ራሳችሁ ታውቃላችሁ። ታዲያ ካራ ሶሪያ ቦታ ወስዳችሁ አሁን ላይ የሐምሌ 23 ቀን 2018 ማስቀጥቀጫ ዋጋውን ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ2 ሚሊዮን 100 ሺህ ብር ጀምሮ ሙሉ በሙሉ እንግዲህ አስቀጥታችሁ መውጣት ትችላላችሁ ማለት ነው። ያ ማለት የቻይና ኤፍኤስአርን ስትገዙ አጠቃላይ የሚፈጅባችሁ 14 ሚሊዮን 900 ሺህ ብር ሲሆን በፉቶን ለማስቀጥቀጥ ደግሞ አጠቃላይ የሚፈጅባችሁ እስከ 15 ሚሊዮን 600 ሺህ ብር አካባቢ ይደርሳል ማለት ነው። የኦባማ ጋቢና ኤፍኤስአር እንግዲህ ሰሞኑን ድርጅታችን ካኪ ሞተርስ መረጃውን እንዳደረሰኝ ከሆነ ሰሞኑን ይገባሉ ብሎኛል። እንደገባ የምሰራላችሁ ይሆናል። ሌላው መግቢያ ላይ እንደገለጽኩላችሁ በዛሬው ዕለት እንግዲህ አሮጌ ተሽከርካሪዎችን በተመለከተ ወይንም አሮጌ ተሽከርካሪ ላላቸው አዲስ ግብር ይፋ ሆኗል። ይህም እንግዲህ የመንገድ ግብር ነው።
ይህ የመንገድ ግብር ለአሮጌ ተሽከርካሪዎች ተብሎ የተለየ አዲስ መመሪያ አለ። ከአዲስ ተሽከርካሪዎች ጋር ሲነጻጸር የአሮጌ ተሽከርካሪዎችን ባለቤት ትንሽ የሚያማርር ሁኔታ ነው። በዛሬው ዕለት በወጣው አዲስ መረጃ መሰረት በተሽከርካሪ ባለንብረቶች ላይ የሚጣለው ይህ አዲሱ ግብር ተሽከርካሪዎቹ በመንግስት የተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፈል አዲስ ግብር ተፈጻሚ እንደሚሆን ተገልጿል። የምጣኔ ሀብት ባለሙያው እንደገለጹት ግብር አጣጣሉም እንደ ተሽከርካሪዎች አይነትና እንደሚያስወጡት ጭስ ሊለያይ እንደሚችል ተገልጿል። ይህ ማለት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ ግብር ሊከፍሉ እንደሚችሉ የምጣኔ ሀብት ባለሙያው አቶ ዋሲሁን በላይ ገልጸዋል። ይህ አሰራር በሌሎች ሀገራት ለምሳሌ በኬንያ፣ በሩዋንዳና በአውሮፓ ሀገራት የተለመደ ሲሆን መንግስት ለመንገድ ጥራትና የሚውል ተጨማሪ ገቢ እንዲያስገኝ ያስችላልም ተብሏል። ግብሩ በከተሞችና በክልሎች የሚሰበሰብ በመሆኑ የአካባቢ መስተዳደሮች የራሳቸውን የልማት በጀት እንዲያሳድጉ ትልቅ ዕድል ስለሚፈጥርላቸው በፌዴራል መንግስት ላይ ያለውን የገንዘብ ጫና ይቀንሳልም ተብሏል። ይህ ታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለፌዴሬሽን ምክር ቤት የቀረበ ሲሆን ከዚህ ግብር የሚገኘው ገቢ ከአጠቃላይ የሀገር ውስጥ ምርት 0.2 በመቶ ድርሻ ይኖረዋል ተብሎም እንደሚጠበቅ እየተገለጸ ይገኛል። እናንተስ ምን ይሰማችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ዛሬ እንግዲህ ብዙዎቻችሁ የምትፈልጓቸውን ብዙዎቻችሁም የምትጠብቋቸውን ከ60 ሰው በላይ የሚጭኑት የሀገር አቋራጭ አውቶቡሶች አሁናዊ ዋጋ ስንት ነው? በቀጥታ የምትገዟቸው እንዲሁም ደግሞ ኢትዮጵያ ውስጥ የሚቀጠቀጡበትን አሁናዊ የካራ ሶሪያ ማሰሪያ ዋጋ ዝርዝር ወደ እናንተ አድርሻለሁ ማለት ነው። እንደነገርኳችሁ ከሰሞኑ መንግስት እንግዲህ ታግደው የነበሩ የነዳጅ ተሽከርካሪዎች ማለትም ከ7 ወራት በላይ ጅቡቲ ላይ የቆሙ የተለያዩ አይነት የነዳጅ አዳዲስ ተሽከርካሪዎች ከሰሞኑ ይገባሉ ተብሎ እንደሚጠበቁ የተለያዩ መረጃዎች እየወጡ ይገኛሉ። እነዚህ ተሽከርካሪዎች እንግዲህ ወደ ሀገራችን የመኪና ገበያ ሲቀላቀሉ የመኪና ገበያ ላይ ለውጥ ይኖረዋል። ያ ማለት የአቅርቦት ችግር አለ፣ እንደዚህ ችግር አለ ብሎ ነጋዴው ማማረር ስለሚያቆም እዚያ ላይ እንግዲህ የተጋነነ የዋጋ ጭማሪ የተደረገባቸው ተሽከርካሪዎች ዋጋቸውን ሊያስቀንስ እንደሚችል ይታሰባል። ዞሮ ዞሮ እኔ እንደገቡ መረጃውን የማደርሳችሁ ይሆናል። በተለይ አውሱዙ ተሽከርካሪን ከሰራሁላቸው ከ5 ወራት በላይ ስለሆነ ልክ እንደገባ የምሰራላችሁ ነው የሚሆነው። ሁላችሁም እንግዲህ ይህንን ቪዲዮ ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም።